በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችንን ሽቱ ስለቀባችው ሴት ወይም ባለ ሽቱዋ ማርያም። የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 11። ፋሲካ ከሚውልበት ከስድስተኛው ቀን አስቀድሞ ጌታችን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም ምሳ አደረጉለት። ማርያም ታሳልፍላቸው ነበር። አብረውት ምሳ ከበሉትም አንዱ አልዓዛር ነበር። ማርያም ግን ዋጋው የከበረና የበዛ አንድ ንጥር የጥሩ ናርዶስ ሽቱ ወሰደችና የጌታችን ኢየሱስን እግር ቀባችው፣ በፀጉሯም አሸችው። የዚያ ሽቱ መዓዛም ቤቱን መላው። ከደቀ መዛሙርቱ አንዱ የነበረ ያስይዘው ዘንድ ያለው የስምዖን ልጅ አስቆሮታዊው ይሁዳ ግን እንዲህ አለ፣ ለነዳያን ይሰጥ ዘንድ ይህን ሽቱ ለ300 ዲናር ለምን አልሸጡትም? ይህንም ያለ ድሆች አሳዝነውት አይደለም፣ ሌባ ነበርና ሙዳየ ምጽዋቱንም ሲጠብቅ በውስጡ ከሚገባው ይወስድ ነበርና ስለዚህ ነው እንጂ። ጌታችን ኢየሱስም እንዲህ አለ፣ ለምቀበርበት ቀን ትጠብቀው ዘንድ ተዋት። ድሆች ግን ዘወትር አብረዋችሁ አሉ፣ ዘወትርም ታገኟቸዋላችሁ፣ በወደዳችሁም ጊዜ መልካም ታደርጉላቸዋላችሁ። እኔን ግን ዘወትር የምታገኙኝ አይደለም። ከአይሁድም ብዙ ሰዎች ጌታችን ኢየሱስ በዚያ እንዳለ ባወቁ ጊዜ ወደ እርሱ መጡ። የመጡትም ጌታችን ኢየሱስን ለማየት ብቻ አልነበረም፣ ጌታችን ኢየሱስ ከሙታን ለይቶ ያስነሳውን አልዓዛርንም ያዩ ዘንድ ነበር እንጂ። የካህናት አለቆችም አልዓዛርን ሊገድሉት ተማከሩ፣ ከአይሁድ ብዙዎች ስለ እርሱ እየሄዱ በጌታችን በኢየሱስ ያምኑ ነበርና። ስብሐት ለእግዚአብሔር። ይቆየን።